ሰበር ዜና በህዳሴው ግድብ ስም ከፍተኛ የሙስና ቅሌት መፈጸሙ ይፋ ሆነ። በዚህ አነጋጋሪ መረጃ ህዝቡ በስጦታ ያበረከታቸው አንዳንድ የጋራ መኖሪያ ቤቶች፣ የቤት ካርታዎች፣ ወርቅ፣ እንስሳትና የተለያዩ መሬቶች ህጋዊ ኦዲት ሳይደረግባቸው ሰነዳቸው ጠፍቷል ተብሏል። አብራችሁን ቆዩ፣ ዝርዝሩን እነግራችኋለን። የትግራይ ክልል ትምህርት ቢሮ በትምህርት ሚኒስቴር ውሳኔ ባለመስማማቱ በራሱ አሰራር በአጭር ጊዜ ውስጥ ፈተና አውጥቶ ተማሪዎችን ሊፈትን መሆኑን አስታወቀ። ተጨማሪ ያለን ዜና እረፍት። አንጋፋዋ ድምፃዊት ራሄል ዮሐንስ ከዚህ ዓለም በሞት ተለየች። ተጨማሪ ያለን ከውጭ በተሰማ ሰበር መረጃ በማሊ አማጽያን ቡድኖች በወታደራዊ የጦር ሰፈሮች ላይ የተቀናጀ አዲስ ጥቃት መፈጸማቸውን አስታወቁ። ዝርዝር አለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ በታላቁ ህዳሴ ግድብ ስም ከፍተኛ የሙስና ቅሌት መፈጸሙ ይፋ ሆነ። በዚህ አነጋጋሪ መረጃ ህዝቡ በስጦታ ያበረከታቸው አንዳንድ የጋራ መኖሪያ ቤቶች፣ የቤት ካርታዎች፣ ወርቅ፣ እንስሳትና የተለያዩ መሬቶች ህጋዊ ኦዲት ሳይደረግባቸው ሰነዳቸው ጠፍቷል ተብሏል። የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት አንዳንድ ከፍተኛ አመራሮች ከክልል ባለስልጣናት ጋር በመመሳጠር ለግድቡ ግንባታ ከህዝብ የተሰበሰበውን ሀብት፣ ገንዘብና ንብረት በከፍተኛ ደረጃ እየዘረፉት መሆኑን የሚያጋልጡ ሚስጥራዊ መረጃዎች ይፋ ሆነዋል። ፕሮጀክቱ ከተጀመረበት ጊዜ አንስቶ ኢትዮጵያን በሀገር ውስጥም ሆነ በውጭ ሀገር ሆነው በገንዘብ፣ በጉልበት እንዲሁም በአይነት ከፍተኛ ድጋፍ ሲያደርጉ መቆየታቸው ይታወቃል። ይሁን እንጂ በአሁኑ ወቅት የህዝቡን አደራ ወደ ጎን በመተው ህዝቡ በስጦታ ያበረከታቸውን የጋራ መኖሪያ ቤቶች፣ የቤት ካርታዎች፣ ወርቅ፣ እንስሳትና የተለያዩ መሬቶች ያለ ምንም ህጋዊ ኦዲት በመዘረፍና ሰነዳቸው እየጠፋ እንደሚገኝ የውስጥ አዋቂዎች አጋልጠዋል። ፕሮጀክቱን ዳር ለማድረስ በሚል በቦንድ ግዢ፣ በቀጥታ የገንዘብ ልገሳና በ8100 የአጭር የጽሑፍ መልእክት ገቢ ማሰባሰቢያ ዘዴዎች ከ24 ቢሊዮን ብር በላይ ከህዝብ መሰብሰቡን መረጃዎች ያሳያሉ። ነገር ግን ከዚህ ገንዘብ ውስጥ በርከት ያለው ብርና ንብረት ወደ ግድቡ ግንባታ በተገቢ መንገድ ከመዋሉ ይልቅ በሙስና በተዘፈቁ የተቋሙና የክልል አመራሮች እየተመዘበረ እንደሚገኝ የደረሰን መረጃ ያሳያል። የተዘረፉት ንብረቶች ዝርዝር ሲታይም ህዝቡ ለግድቡ ግንባታ ያበረከታቸው የከተማ ቦታዎች፣ የኮንዶሚኒየም ቤቶች፣ ወርቅ፣ እንስሳት፣ ጨውና ልዩ ልዩ ማዕድናት ይገኙበታል ተብሏል። በተጨማሪም በየወሩ በ8100 አጭር የጽሑፍ መልእክት ደንበኞች የሆኑ ግለሰቦች የሚያደርጉት መዋጮ አሁንም ድረስ በከፍተኛ ደረጃ እየተሰበሰበ ይገኛል ተብሏል። በሚስጥር የወጡ እነዚህ መረጃዎች እንደሚያሳዩት በየወሩ ከ6 ሚሊዮን እስከ 10 ሚሊዮን ብር በዚህ የጽሑፍ መልእክትም አማካኝነት ይሰበሰባል ተብሏል። ለምሳሌ ያህል ከተለቀቁት የኢሜል መረጃዎች መካከል አንዱ እንደሚያረጋግጠው 5 ሚሊዮን ብር የተለያዩ የጋራ መኖሪያ ቤቶች በአማራ ክልል ባህር ዳር ከተማ ለህዳሴ ግድቡ ድጋፍ የተሰጡ 300 ካሬ ሜትር መሬቶች ይገኙበታል። አመራሮች ምንም አይነት ኦዲት እንዳይደረግ እንቅፋት ከመፍጠራቸውን በላይ ከባለድርሻ አካላት ጋር በመቀናጀት የተለያዩ ህገወጥ አሰራሮችን እየተገበሩ ይገኛሉ ተብሏል። ሚስጥራዊ በሆነ መንገድም የወጡ እነዚህ ጥቆማዎች የኢሜል መልእክቶችና የሰነድ ደብዳቤዎች ጉዳይ ምን ያህል ስር የሰደደና የተደራጀ የሙስና መረብ መኖሩን በግልጽ የሚያመላክቱ ናቸው። አገር ወዳድ ዜጎችና ሚዲያዎች ይህንን ድርጊት በማጋለጥ የህዝቡን ሀብት ከምዝበራ ለማዳን የሚመለከታቸው የመንግስት የህግ አካላት በአፋጣኝ ጠንካራ የኦዲት ምርመራ እንዲያደርጉና ወንጀለኞችን ለህግ እንዲያቀርቡም ያድርጉ በማለትም ጠቁመዋል። የትግራይ ትምህርት ቢሮ የራሱን ፈተና አዘጋጅቶ ተማሪዎችን ሊፈትን መሆኑን አስታወቀ። የትግራይ ክልል ትምህርት ቢሮ በትምህርት ሚኒስቴር ውሳኔ ባለመስማማቱ በራሱ አሰራር በአጭር ጊዜ ውስጥ ፈተና አውጥቶ ተማሪዎችን ሊፈትን መሆኑን የቢሮ ኃላፊ ዶክተር ኪሮስ ጉሽ ገልጸዋል። ዶክተር ኪሮስ ጉሽ ይህንን የገለጹት የ2018 ዓ.ም የ12ኛ ክፍል ብሔራዊ መውጫ ፈተና አሰጣጥን አስመልክቶ በትላንትናው ዕለት ለጋዜጠኞች በሰጡት መግለጫ ነው። እንደ ኃላፊው ማብራሪያ በክልሉ በወረቀት ፈተና ለመውሰድ ተመዝግበው ዝግጅት ሲያደርጉ የቆዩ 15349 ተፈታኝ ተማሪዎች ከሐምሌ 1 ቀን ጀምሮ ፈተናቸውን እንዲወስዱ እቅድ ተይዞ የነበረ ቢሆንም የፌዴራል ትምህርት ሚኒስቴር ግን እስካሁን ድረስ የፈተና ወረቀቶችን ወደ ክልሉ አላከም ብለዋል። ፈተናው በአውሮፕላን ተጓጉዞ በፌዴራል ፖሊስ ጥበቃ የሚደረግለት በመሆኑ በአሁኑ ወቅት የፈተና ወረቀቱን ወደ ትግራይ ክልል ላለመላክ ምንም አይነት አሳማኝ ምክንያት የለም ሲሉም ኃላፊው ወቅሰዋል።
የትግራይ ክልል መንግስታዊ ካቢኔ ለችግሩ እልባት እንዲሰጥበትም ለትምህርት ሚኒስቴር ደብዳቤ ቢልክም እስካሁን ይፋዊ ምላሽ አላገኘም። ሐምሌ 1 ቀን ለሚጀመረው ፈተና ተማሪዎች በሰኔ 29 ቀን ወደ ዩኒቨርሲቲዎች መግባት የነበረባቸው ቢሆንም በትምህርት ሚኒስቴር ምክንያት በመቅረቱ ተማሪዎች ጉዟቸውን እንዲያቋርጡ ተገደዋል። በትምህርት ሚኒስቴር የተላለፈው የውሳኔ የፖለቲካ ውሳኔና የጦርነቱ ቀጣይ አካል በመሆኑ ተቀባይነት የለውም ያሉት ዶክተር ኪሮስ በትግራይ ክልል በኦንላይን ወይንም በኢንተርኔትና በወረቀት ሳይፈተኑ የቀሩ በአጠቃላይ 29755 ተማሪዎች ክልሉ የራሱን ፈተና በአጭር ጊዜ ውስጥ አዘጋጅቶ እንደሚፈትን አስታውቀዋል። በመጨረሻም የትግራይ ክልል መንግስት የራሱን የዩኒቨርሲቲ መግቢያ ነጥብ ወስኖ ተማሪዎችን ወደ ከፍተኛ ትምህርት ተቋማት እንደሚያስገባ የገለጹት ኃላፊው ፈተና የሚሰጥበት ትክክለኛ ጊዜ ወደፊት ይፋ እንደሚደረግና ተማሪዎች ይህንን አውቀው ዝግጅታቸውን እንዲቀጥሉ አሳስበዋል። ዜና እረፍት። አንጋፋዋ ድምፃዊት ራሄል ዮሐንስ ከዚህ ዓለም በሞት ተለየች። አንጋፋዋ ድምፃዊት ራሄል ዮሐንስ ትላንት ሰኔ 28 ቀን 2018 ዓ.ም በ79 ዓመቷ ከዚህ ዓለም ድካም ማረፏ ታውቋል። ድምፃዊት ራሄል ከታወቁና ተወዳጅነትን ካተረፉ ድምፃውያን መካከል የምትመደብ ሲሆን ከድምፃዊነቷ ባሻገርም በሆቴልና መስተንግዶ ዘርፍም ጉልህ አሻራ ያሳረፈች ስኬታማ የስራ ሰው ነበረች ተብሏል። በአዲስ አበባ ከተማ ካዛንቺስ አካባቢ የተወለደችው ድምፃዊት ራሄል ዮሐንስ የሆቴል ሙያ ከፍተኛ ዝንባሌ ስለነበራት የሆቴል የዲፕሎማ ስልጠናዎችን ወስዳ በሆቴል ሙያ መስራቷም ተገልጿል። በሆቴል የስራ ዘርፍ ባሳየችው ከፍተኛ ሙያዊ ብቃትም እንደ ጋማል አብዱል ናስር፣ ሴኩ ቱሬና ኩዋሚ ንኩራ ያሉ የአፍሪካና የዓለም አቀፍ መሪዎችን በማስተናገድ ብቃቷን ያሳየችና በሂደትም ከተለያዩ ታዋቂ ሆቴሎችና ኤምባሲዎች አልፋ በግሏም አነስተኛ ሆቴል ከፍታ መስራቷ ይታወቃል። ወደ ሙዚቃው ዓለምም በአጋጣሚ በታዋቂው ድምፃዊ ከተማ መኮንን አበረታችነት የገባችው አርቲስት ራሄል ሙዚቃ እስካቆመችበት ጊዜ ድረስ 13 የሚያህሉ አልበሞችን ማሳተማለች። በ1970ዎቹ መጀመሪያ አንቺ ባለድሬ የተሰኘውን የመጀመሪያ አልበሟን ከሻምበል በላይነህ ጋር ያወጣች ሲሆን በመቀጠልም እንደ አራዳ፣ ትዝታ፣ ሚኒሊክ፣ ልጓዘውና ሀገረ ኢትዮጵያ ያሉ በርካታ ተወዳጅ ዜማዎችን ለአድናቂዎቿ አበርክታለች። ከድምፃዊነቷ ባሻገርም የራሷን ስራዎች ጨምሮ ለሌሎች አርቲስቶችም ጭምር ዜማዎችን የደረሰች ሁለገብ አርቲስት ስትሆን ከባህሩ ቀኝና ይርጋዱ ባለ ጋር የሰራቻቸውን የባህል ሙዚቃዎችን በህዝብ ዘንድ ከፍተኛ ተወዳጅነትን አትርፈዋል። ከውጭ በተሰማ ሰበር መረጃ በማሊ አማጽያን ቡድኖች በወታደራዊ የጦር ሰፈሮች ላይ የተቀናጀ አዲስ ጥቃት መፈጸማቸውን አስታወቁ። በማሊ የሚገኙ አማጺ ቡድኖች ቅዳሜ ዕለት በአገሪቱ ውስጥ ቢያንስ በ7 ወታደራዊ የጦር ሰፈሮች ላይ የተካሄዱትን የተቀናጀ ጥቃቶች ጀርባ ያሉ እነርሱ መሆናቸውን ገልጸዋል። ከአልቃይዳ ጋር ግንኙነት ያለው ጃማአት ኑስራት አልኢስላም ዋል ሙስሊሚያን ባወጣው መግለጫ ቢያንስ 3ቱን የጦር ሰፈሮች በቁጥጥር ስር መዋሉን አስታውቋል። የጦር ኃይሉ የጸጥታ ምንጮችና የአካባቢው ነዋሪዎች እንደገለጹት ጂሃዲስቶችና በቱአሬግ የሚመራው የአዛዋድ ነጻነት ግንባር አጋሮቻቸው ማለዳ 11 ሰዓት አካባቢ በጀመሩት ውጊያ በርካታ ከተሞችና አንድ እስር ቤትን ጥቃት ፈጽመዋል። ሁለቱ ቡድኖች ከዚህ ቀደም በርዕዮተ ዓለም ልዩነት የተነሳ ተጋጭተው የነበረ ቢሆንም ይህንን የጋራ ጥቃት ከመሰንዘራቸው ከአንድ ዓመት ገደማ በፊት ግን ልዩነታቸውን ወደ ጎን ትተውት ነበር። ይህ ጥቃት የተከሰተው ሁለቱ ታጣቂ ቡድኖች በወታደራዊ ባለስልጣናቱ ላይ በጋራ ጥቃት በመሰንዘር የባማኮ አውሮፕላን ማረፊያን ከመቱት የመከላከያ ሚኒስትሩን ከገደሉት ከጥቂት ወራት በኋላ ነው። እንደ አፍሪካ ኒውስ ዘገባ የማሊ ጦር ኃይል በበኩሉ ጥቃቶቹ በወታደሮች መመከታቸውንና በአሁኑ ወቅትም ሁኔታው ሙሉ በሙሉ በቁጥጥር ስር መሆኑን ተናግረዋል። ነገር ግን አማጽያን ቡድኖቹ በበኩላቸው በበርካታ ከተሞች በተለይም በሰሜናዊቷ ኪዳል ክልል የጦር ኃይሉ መገኘቱን ከቀጠለባቸው ጥቂት የመጨረሻ ቦታዎች አንዷ በሆነችው በአነፊስ ውስጥ ውጊያው እስከ ከሰዓት በኋላ ድረስ መቀጠሉን ገልጿል። ዜናዎቻችን አበቃን። በሰላም ቆዩ።